ሰላም ጤና ይስጥልኝ እንደምን አላችሁ እየተከታተላችሁ የምትገኙት ደቦ ሚዲያ ነው። ሊግ ወሬ ፖድካስታችን እንግዲህ ሳምንቱን ጠብቆ ወደ እናንተ መጥቷል። ጨዋታ ቅድመ ዳሰሳችንን ከይሳት ጀምሮ ወደ እናንተ የምናደርስ ይሆናል። እንደሚታወቀው እንግዲህ ላለፉት ሳምንታት በሀገራት ጨዋታ ወይም ደግሞ በኢንተርናሽናል ብሬክ ተቋርጦ የነበረው ተጠባቂው የእንግሊዝ ፕሪሚየር ሊግ እና የተለያዩ በአምስቱም ታላላቅ ሊጎች ያሉት የአውሮፓ መድረኮች ተመልሰው መጥተዋል። በሳምንቱ መጨረሻ ተጠባቂ ጨዋታዎች የሚከናወኑ ይሆናል። በተለይም ደግሞ በእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ጨዋታዎች የሚመለሱ ሲሆን በተጠባቂ ጨዋታ እሁድ አመሻሽ ላይ 1 ሰዓት ከ30 በኤምሬትስ ስቴዲየም የሚደረገው የአርሰናልና ቶተናም ጨዋታ እንዲሁም በሰኞ ምሽት የሚደረገው የማንቸስተር ዩናይትድ ከኤቨርተን የሚያደርጉት ጨዋታ እንዲሁም በነገው ዕለት የሚከናወነውን ሊቨርፑል ከኖቲንጋም ፎረስት እንዲሁም በርንሌ ከቼልሲ የሚያደርጉት ጨዋታ ተጠባቂ ይሆናል። ይህንን የመሳሰሉ መረጃዎችን በዚህ በጨዋታዎች ላይ ምን አዳዲስ ነገሮች አሉ፣ የጉዳት ዜናዎች ምን አዳዲስ ነገር አለ የሚሉትን አዳዲስ መረጃዎች ወደ እናንተ በቅድመ ዳሰሳችን የምናደርስ ይሆናል። እንድትከታተሉን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ የአክብሮት ግብዣችን ነው። የ12ኛ ሳምንት እንግዲህ የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ጅማሮ ሲያደርግ በነገው ዕለት በመክፈቻ ጨዋታ እንግዲህ ቼልሲን ከበርንሌ በሚያገናኙ ጨዋታ የሚጀምር ይሆናል። በነገው ዕለት እንግዲህ 9 ሰዓት ከ30 በሚደረገው የኢንዞ ማሬስካው ቼልሲ ወደ ተርፍ ሙር በማቅናት የስኮት ፓርከሩን በርንሌ የሚገጥም ይሆናል። እንደሚታወቀው እንግዲህ የዘንድሮ ቼልሲ ወጥ የሆነ አቋም ባይዝም ባለፉት ጨዋታዎች ደግሞ ባለፉት 5 ጨዋታዎች 4ቱን በማሸነፍና አንዱን በመሸነፍ በ20 ነጥቦች እንግዲህ 3ኛ ደረጃ ላይ ከመሪው አርሰናል በ6 ነጥብ እንዲሁም ከሲቲ በ2 ነጥቦች ብቻ በመራቅ 3ኛ ደረጃ ላይ ተቀምጧል። እንግዲህ የዘንድሮ በርንሌ እንግዲህ እንደሚታወቀው በ10 ነጥቦች 17ኛ ደረጃ ላይ የሚገኘው በርንሌ ባለፉት 9 ዓመታት እንግዲህ ቼልሲን ማሸነፍ አልቻለም። እንደሚታወቀው ባለፉት 5 ጨዋታዎች ደግሞ በዘንድሮ የውድድር መድረክ 3ቱን ተሸንፎ በ2ቱ ብቻ በማሸነፍ 17ኛ ደረጃ ላይ ተቀምጧል። በርንሌ ይሄንን ጨዋታ እንግዲህ በመክፈቻው ጨዋታ በላይቭ ስትሪም ወይም ደግሞ በቀጥታ ስርጭት ወደ እናንተ ከተጋባዥ እንግዳ ጋር እንደምናደርስ ከወዲሁ ለማሳወቅ እንወዳለን። በመክፈቻው ጨዋታ እንግዲህ በቼልሲ በኩል አዲስ የተመዘገበ የጉዳት ዜና ባይኖርም ወሳኝ ተጫዋቿቸው ኮል ፓልመር እንግዲህ ከጉዳቱ እያገገመ እንደሚገኝና ልምምዶችን እየሰራ እንደሚገኝ ብሎም ለጨዋታዎቹ ዝግጁ እንደሆነ እንግዲህ ራሱ በማህበራዊ ድረገጹ ላይ ባሰፈረው ምስል መመልከት ችለናል። እንግዲህ በመክፈቻው ጨዋታ የኤንዞ ማሬስካው ቼልሲ ወደ ተርፍ ሙር በማቅናት በርንሌን ይገጥማል። አመሻሽ 12 ሰዓት ላይ እንግዲህ ወደ 5 የሚጠጉ ጨዋታዎች የሚከናወኑ ይሆናል። ወልቭስ ክሪስታል ፓላስን በሜዳ ያስተናግዳል። እንዲሁም ፉልሃም የማርኮ ሲልቫው ፉልሃም ዘንድሮ አዳጊ የሆነውንና በዘንድሮ ውድድር ዓመት አስደናቂ ጉዞ እያደረገ የሚገኘውን ሰንደርላንድን የሚጋብዝ ይሆናል። ዘንድሮ ሰንደርላንድ እንግዲህ ለፕሪሚየር ሊጉ ትንግርት ከሆኑና ክስተት ከሆኑ ክለቦች የሚጠቀስ ነው። እንደሚታወቀው ባለፈው በመጨረሻው በ11ኛው ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ አርሰናልን በነጥብ ማስጣሉ የሚታወስ ነው። ከዛ ባለፈ ትላልቅ ቡድኖችን በመፈተን እና ባለፉት 5 ጨዋታዎች ደግሞ አንዱን ብቻ በመሸነፍ በ19 ነጥቦች 4ኛ ደረጃ ላይ ማንቸስተር ዩናይትድን፣ አስቶን ቪላን፣ ቶተናምን በመብለጥ እንግዲህ 4ኛ ደረጃ ላይ የተቀመጠው ሰንደርላንድ ወደ ፉልሃም ሜዳ በማቅናት ፉልሃምን የሚገጥም ይሆናል ምሽት 12 ሰዓት ላይ። ከዛ ባለፈ ብራይተን እንግዲህ ብሬንፎርድን የሚጋብዝ ይሆናል። እንዲሁም ቦርንማውዝ እንግዲህ ዌስትሃምን የሚጋብዝ ይሆናል። ከዛ ባለፈ ግን በዚህ 12 ሰዓት ላይ በሚደረግ ጨዋታ ተጠባቂ የሆነው የአርነ ስሎቱ ሊቨርፑል ኖቲንጋም ፎረስትን የሚጋብዝበት ጨዋታ ተጠባቂ ይሆናል። እንግዲህ በአጀማመሩ ሊጉ ሲጀምር በጣም አስደናቂ 5 ተከታታይ ጨዋታዎችን በማሸነፍ አስደናቂ ጉዞውን ሲያደርግ የነበረው የአርነ ስሎቱ ሊቨርፑል ባለፉት ጨዋታዎች እንግዲህ የመንገጫገጭ ወይም ደግሞ የአቋም መዋዠቅ በተለይም ደግሞ ፓተርኑን ከማግኘት አንጻር የአጥቂ ክፍሉን ከማቀናጀት አንጻር ውጤት ከማምጣት አንጻር በጣም መዋዠቅ ውስጥ የነበረው ሊቨርፑል እንግዲህ አሁንም ከባድ ጨዋታ የሚያከናውን ይሆናል። በተለይም ደግሞ ባለፉት 5 ጨዋታዎች በአንዱ ብቻ ማሸነፍ የቻለው ሊቨርፑል ኖቲንጋም ፎረስትን የሚገጥም ይሆናል። በተለይም ደግሞ ባለፉት አመት ባላቸው ሪከርድ አንጻር የሊቨርፑል በተለይም ደግሞ በኑኖ ስፒሪቶ ሳንቶሱ ሲመራ የነበረው ኖቲንጋም ፎረስት በጣም ፈታኝ ነበረና ትላልቅ ቡድኖችን መፈተን የቻለ ቡድን እንደነበረ የምናስታውስ ነው። በተለይም ደግሞ ባለፈው አመት በሁድሰን ኦዴይ ብቸኛ ግብ ሊቨርፑልን ማሸነፉ የሚታወስ ነው። ካላቸው ያለፈው አመት ሪከርድ እና ዘንድሮ ከሊቨርፑል ወቅታዊ ወይም ደግሞ ቋሚ ያልሆነ ብቃት አንጻር ይህ ጨዋታ በጣም ተጠባቂ ያደርጓል። ሊቨርፑል እንደሚታወቀው በ18 ነጥቦች 8ኛ ደረጃ ላይ ይገኛል።
ግን በዘንድሮ ውድድር ዓመት መጥፎ አቋምን እያሳዩ ከሚገኙ በተለይም ደግሞ አሰልጣኝ እየቀያየሩ ከሚገኙ ክለቦች አንዱ የሆነው ኖቲንጋም ፎረስት ወራሽ ቀጠና ነው የሚገኘው። ከኑኖ ስፒሪቶ ሳንቶ በኋላ ኤንጂ ፖስቴግሉንም ወደ ክለባቸው በማምጣት ስኬታማ ያልሆነ ጊዜን በማሳለፍ እሳቸውን በማሰናበት እንግዲህ እንግሊዛዊውን ሳንዴችን በአሰልጣኝነት መቅጠራቸው ይታወሳል። እንግዲህ ያው እንግሊዛዊ አሰልጣኝ ባለፈው በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድን እንግዲህ 3-1 ማሸነፋቸው የሚታወስ ቢሆንም በተለይም ደግሞ ከዩናይትድ ጋር አቻ የተለያዩባቸው ወይም ደግሞ ሁለት እኩል የተለያዩ ጨዋታ ተጠቃሽ ነው ወይም ደግሞ ጥሩ የሚባል ፐርፎርማንስ ያሳዩበት ጨዋታ ነው የሚል ምልከታ አለ። ከዛ የተነሳ እንግዲህ ነገ የሚደረገው የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ ያደርገዋል። በዚሁ በነገው ዕለት እንግዲህ አንድ ምሽት ላይ የሚደረግ ተጠባቂ ጨዋታ ይከናወናል። የፔፕ ጋርዲዮላው ማንቸስተር ሲቲ ወደ ሴንት ጄምስ ፓርክ ስቴዲየም በማቅናት ኒውካስል ዩናይትድን የሚገጥምበት ጨዋታ ተጠባቂ የሚያደርገው ነው። እንግዲህ የዘንድሮው ፔፕ ጋርዲዮላ ካለፉት ዓመታት ከምናውቀው ያጫወት መንገድ ወይም ደግሞ ያጫወት ዘዴ በዘንድሮ ለየት ባለ ቀጥተኛ አጫወት በሚባለው ዳይሬክት ፉትቦል በሚባለው ያጫወት መንገድ በመምጣት በተለይም ደግሞ ኤርሊንግ ብሮት ሃላንድ በዘንድሮ የውድድር ዓመት ስኮር የሚያደርጋቸው በተለይም ደግሞ ባለፉት ጨዋታ 14 ጎሎችን ማስቆጠሩ ይታወሳል። በኢንተርናሽናል ብሬክም እንግዲህ ለሀገሩ 4 ጎሎችን ማስቆጠሩ ይታወሳል። ከዛ ባለፈ እንግዲህ የዘንድሮ የፔፕ ጋርዲዮላው ማንቸስተር ሲቲ በቡድን ወይም ደግሞ በአወቃቀር ደረጃም በአጫወት ደረጃም የተለየ የአጫወት መንገድ ይዞ በመምጣቱ አዲስ መንገድን በፕሪሚየር ሊጉ አዳፕት እያደረገ ይመስላል። እንግዲህ ያው ባለፉት 5 ጨዋታዎች አንዱን ብቻ የተሸነፈው ማንቸስተር ሲቲ ከመሪው አርሰናል በ4 ነጥቦች ብቻ በመራቅ እንግዲህ 2ኛ ደረጃ ላይ መቀመጥ ችሏል። ይህንን ጨዋታ እንግዲህ ወሳኝ ጨዋታ ማሸነፍ የሚችል ከሆነ ማንቸስተር ሲቲ በዕለተ እሁድ የሚደረገው የለንደን ደርቢ ወሳኝ ጨዋታ ነጥብ የሚጣለት አንደኛው ነጥብ በተለይም ደግሞ አርሰናል ነጥብ የሚጥል ከሆነ ወደ ዋንጫው ወይ ደግሞ ወደ ፕሪሚየር ሊግ የዋንጫው ፉክክር በደንብ የሚጠጋበትና የዋንጫውን ፉክክር ካሁኑ አጓጊ የሚያደርገው ይሆናል። እንግዲህ ይህ ጨዋታ በሴንት ጄምስ ፓርክ ስቴዲየም ምሽት 2:30 ላይ የሚካሄድ ይሆናል። የኤዲ ሃው ኒውካስል ዩናይትድ እንግዲህ በዘንድሮ የውድድር ዓመት ወጥ የሆነ አቋም ከማያሳዩ ቡድኖች አንደኛው ቡድን ነው። ባለፉት 5 ጨዋታዎች እንግዲህ በተለይም ደግሞ ባለፉት ተከታታይ 2 ጨዋታዎች መሸነፋቸውን ተከትሎ ወራሽ ቀጠና ውስጥ ከሚገኙ ክለቦች አንዱ ነው። ከዛ አንጻር ወይና ማንቸስተር ሲቲ ዘንድሮ ካለው የዋንጫ ፉክክርነት አንጻር ተጠባቂ የሚያደርገው ጨዋታ ነው። በሳምንቱ ተጠባቂ ጨዋታ በሆነውና የሳምንቱ በለንደን ደርቢ የሚደረገው ምርጥ ጨዋታ የሚባለው እሁድ ምሽት 1:30 በኤምሬትስ ስቴዲየም የሚከናወን ይሆናል። አርሰናል የሚኬል አርቴታው አርሰናል እንግዲህ የቶማስ ፍራንኮን ቶተንሃም ሆስፐር የሚጋብዝበት ጨዋታ ተጠባቂ ያደርጓል። እንግዲህ ሁለቱ ቡድኖች ባለፉት ግንኙነታቸው ወይም እስከዛሬ ግንኙነት ካደረጉ 211 ጨዋታዎችን ግንኙነት ማድረግ ችሏል። ከዚህ 211 ጨዋታዎች 89ን አርሰናል በማሸነፍ የበላይነቱን ወስዷል። ከቀሩት ደግሞ 67 ጨዋታዎችን በቶተንሃም አሸናፊነት እንዲሁም 55 ጨዋታዎችን በአቻ ውጤት ማጠናቀቅ ችሏል። ስለዚህ የእሁዱ ወሳኝ የለንደን ደርቢ ጨዋታ 212ኛ ግንኙነታቸው ነው። በአርሰናል በኩል እንግዲህ በጣም ወሳኝ የሚባል ጉዳት ዜና አለ ወይም ደግሞ በጣም አሳሳቢ የሚባል ጉዳት ዜና አለ። ጋብሪኤል ማጋሌሽ በኢንተርናሽናል ብሬክ እንግዲህ ጉዳት እንዳጋጠመው የሚታወስ ነው። አሁን ላይ እየወጡ ባሉ መረጃዎች መሰረት ይህ ብራዚላዊ ተከላካይ እንግዲህ ከ1 እስከ 2 ወራት ከሜዳ ሊርቅ እንደሚችል እየወጡ ያሉ መረጃዎች ያመለክታሉ። በተለይም ደግሞ ቶሎ የሚደርስ ከሆነ እስከ 1 ወር ያህል ከሜዳ የሚርቅ ይሆናል። ይህም ደግሞ በቀጣዮቹ በተለይም ደግሞ ዘንድሮ ሊጉን ለማሳካት እየሰራ የሚገኘውና ላለፉት ዓመታት በተለያዩ ስህተቶች ዋንጫውን እያጣ የሚገኘው እንዲሁም ዘንድሮ በተለያየ መንገድ በክፍት ጨዋታዎች እንዲሁም ደግሞ በቆሙ ጨዋታዎች ብዙ ነገሮችን እያደረገ የሚገኘው ለአርሰናል በጣም ከባድ የሆነ ጉዳት ነው የሚያጋጥመው። ምክንያቱም ዘንድሮ ጋብሪኤል ማጋሌሽ በክለቡ ምን ያህል ጠቃሚ እንደነበረ ባለፉት ጨዋታዎች የተመለከትነው ነው። በተለይም ደግሞ የሚደረጉት ከዚህ በኋላ አርሰናል የሚያደርጋቸው ወሳኝ ጨዋታዎች የጋብሪኤል ማጋሌስን ግልጋሎት እንዲያገኙ የሚፈልጉ ጨዋታዎች ከመሆናቸው አንጻር ይህ ጉዳት ዜና በጣም አሳሳቢ ነው። እንደተባለውም ከሆነ ጋብሪኤል ማጋሌሽ ከቶተንሃም ጨዋታ ባለፈ
የባየር ሙኒኩ የቻምፒዮንስ ሊግ ጨዋታ እንዲሁም በ13ኛ ሳምንት የሚደረገው የለንደን ደርቢ ሌላኛው ከቼልሲ ጋር የሚያደርጉ ጨዋታ እንዲሁም ብሬንትፎርድና አስቶን ቪላ በተከታታይ የሚያደርጓቸው ጨዋታዎች በጣም ከባድ ከመሆናቸው አንጻር ለአርሰናል በጣም ወሳኝ የሆነ ወይም ደግሞ ከባድ የሆነ ጉዳት ሆኖ ተመዝግቧል። ከዛ ባለፈ እንግዲህ አርሰናል ከገብርኤል ማጋሌስ ጉዳት በተጨማሪ የካይ ሃቨርትስ ጉዳት አሁንም መቋጫ እንዳላገኝ ወይም ደግሞ የካይ ሃቨርትስ ጉዳት ድጋሚ እንዳገረሸና ለሚቀጥሉት 2 ወራት ወይም ደግሞ ለሚቀጥሉት 1 ወራት ተጫዋቹን እንደሚያጡት እየወጡ ያሉ መረጃዎች ያመላክታሉ። ይህ ደግሞ በአጥቂ ክፍሉ በተለይም ደግሞ እየሳሳ ላለው ቪክቶር ዮኬሬሽን ላጣው እንዲሁም ደግሞ ክሬቲቭነስ በመሀል ሜዳው ሲሰጠው የነበረውን ማርቲን ኦዲጋርድን ላጣው የአጥቂና በተለይም ደግሞ የአማካኝ ክፍል ሌላኛው ጉዳት ነው ብዬ አስባለሁ። ይህ ጨዋታ ደግሞ ከዋንጫው ፉክክር አንጻር በጣም ወሳኝ ጨዋታ እንደሆነ ማንሳት ይቻላል። ከዚህ ባለፈ ግን እንደ ጥሩ ዜና ብለን የምናነሳው በአርሰናል በኩል የኑኒ ማዱዌኬ፣ ማርቲኔሊ እና ሌሎች ጉዳት ላይ የነበሩ ተጫዋቾች ልምምድ መጀመራቸው በጥሩ ጎኑ የምናየው ለሚኬል አርቴታው አርሰናል በጥሩ ጎኑ የምናየው ነው። በቶተንሃም በኩልም እንግዲህ መሐመድ ቅዱስ ጉዳት እንግዲህ ለእሁዱ ጨዋታ ይደርሳል የሚል ተስፋን እንደሰነቁ እየወጡ ያሉ የለንደን መረጃዎች ያመላክታሉ። ይህ ጨዋታ እንግዲህ በጣም ወሳኝ ጨዋታ እንደሆነ ማንሳት ይቻላል። ከዚህ ባለፈ በ12ኛ ሳምንት ወሳኝ ጨዋታና የመጨረሻው ጨዋታ የሚሆነው ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ስቴዲየም ኤቨርተንን የሚጋብዝበት ጨዋታ ነው። እንግዲህ ዴቪድ ሞይስ ወደ ቀድሞ ክለባቸው መጥተው ማንቸስተር ዩናይትድን የሚገጥሙበት ጨዋታ ነው። የዘንድሮው ኤቨርተን እንግዲህ ያው እንደሚታወቀው ወጥ ሆነ አቋምን ከማያሳዩ ክለቦች አንደኛው ነው። ባለፉት 5 ጨዋታዎች 2ቱን ብቻ ማሸነፍ የቻለው ኤቨርተን በ15 ነጥቦች 13ኛ ደረጃ ላይ የሚገኝ ክለብ ነው። ከዛ ባለፈ እንግዲህ ማንቸስተር ዩናይትድ ደግሞ ካለፉት 5 ጨዋታዎች በተከታታይ አለመሸነፉ ደግሞ ሞር የማሸነፍን ቅድመ ግምት ወደ ማንቸስተር ዩናይትድ የሚያደርግ ነው። ከዛ ባለፈ ግን በተለይም ደግሞ በማንቸስተር ዩናይትድ በኩል በጉዳት ዜና ቤንጃሚን ሼሽኮ የፊት መስመሩ ተጫዋች ቤንጃሚን ሼሽኮ ጉዳት እንዳጋጠመውና እሱም ለሚቀጥሉት ሳምንታት እስከ 1 ወር ባለው ጊዜ ውስጥ ወደ ሜዳ ላይመለስ እንደሚችል እየተዘገበ ይገኛል። ይህ ደግሞ አሁንም ፓተርኑን ላላገኘው የማንቸስተር ዩናይትድ የአጥቂ ክፍል በተለይም ደግሞ በቀኝ በኩል ብቻ ላዘነበለውና በተለይም 2 ጎሎችን ብቻ ላስቆጠረው ተጫዋች ሌላኛው ጉዳት ነው ብዬ አስባለሁ። በተለይም ደግሞ ማንቸስተር ዩናይትድ ባለፉት ጨዋታዎች ላይ ያለመሸነፍ ሪከርዱን ከማስቀጠሉ አንጻር የራሱን ቤስት 11 አሰልጣኝ ሩበን አሞሪም የራሳቸው የሚሉትን ቤስት 11 ፕሩቭ እያደረጉ በሚመጡበት ሰዓት እንደዚህ አይነት ጉዳቶች መፈጠራቸው እንግዲህ ለክለቡ ሌላኛው መጥፎ ጎን ነው ብሎ ማንሳት ይቻላል። እንግዲህ ማንቸስተር ዩናይትድ ምሽት 5 ሰዓት በሰኞ ዕለት በሜዳው ኦልድ ትራፎርድ ስቴዲየም ኤቨርተንን በሚጋብዝበት ጨዋታ የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮችን መቋጫውን የሚያገኝ ይሆናል። እኛም በዚህ በሊግ ወሬ ፖድካስታችን 2 ጨዋታዎችን ወደ እናንተ ለማድረስ ዝግጅታችንን ጨርሰናል። የመክፈቻውን ጨዋታ በርንሌ በሜዳው ቼልሲን በሚያስተናግድበት ጨዋታ ከተጋባዥ እንግዳ ጋር እንዲሁም ወሳኙን የለንደን ደርቢ ጨዋታ አርሰናል ከቶትናም የሚያደርጉትን ወሳኝ ጨዋታ እንዲሁም ከሌላ ተጋባዥ እንግዳ ጋር ወደ እናንተ በቀጥታ ስርጭት እንደምናደርስ ለማሳወቅ እንወዳለን። ይህንን ቻናል ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ ሀሳባችሁንም በኮመንት ሴክሽን በማስቀመጥ ሼር እያደረጋችሁ አብሮነታችሁ እንድታሳዩን እንላለን። በላይቭ ስትሪም ጨዋታዎች ዳግመን ተመልሰን እንገናኛለን። መልካም ጊዜ